የብሪቲሽ አክሰንት ልማር አሜሪካን አክሰንት ልማር በአንድ ጊዜ ብዙ ነው ትንንሽ አረፍተ ነገሮች የሚናገራቸውን እነሱን ሻዶ ማድረግ ኦን ለብቻ ዘ ለብቻ ቴብል ለብቻ ስታጠኑ ግን ትልቅ ኢንሳይክሎፔዲያ ገዝተህ የሚያስጠላህን መጽሐፍ ማንበብ አይደለም። Hey guys, how you doing? Are you struggling to learn English? All right? እንግሊዝኛ ለመማር እስካሁን ስትራግል እያደረጋችሁ ያላችሁ ሰዎች ነገር ግን ለውጥ አልመጣ ያለው እነዚህ ነገሮች ስለማታደርጉ ነው። እመኑኝ ይህ ቪዲዮ እስከ መጨረሻ ካያችሁት እንግሊዝኛ ቋንቋችሁ አንድ ስቴፕ ወደ ላይ ከፍ ይላል ማለት ነው። ኦኬ መጀመሪያ እንግዲህ እንግሊዝኛን በመናጠናበት ሰዓት ትልቁ ስህተት የሚሰራው we don't prioritize communication over perfection። ምን ማለት ነው? ሰው መጀመሪያ ምንድነው ኮሙኒኬት ማድረግ ሲገባው አውጦ መናገር አውጦ መጻፍ ሲገባው ፐርፌክሽንን መጠበቁ ነው። ትክክል መሆን ትክክል የሆነ እንግሊዝኛ ማውራት አለብኝ፣ ትክክል የሆነ ግራመር፣ ትክክል የሆነ አገባብ፣ በቃ እንደዚህ ነገር መቻል አለብኝ፣ መሳሳት የለብኝም የሚለው ማይንድ ሴቱ ሰውየውን ያ በፍርሃት ያጥረዋል ማለት ነው። right you are afraid of making mistakes። ስህተት ለመስራት ትፈራላችሁ፣ በዛው ላይ ታጥራችሁ ትቀመጣላችሁ ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ምንድነው? you have to prioritize communication over perfection። ምን ማለት ነው? ትክክል ለመሆን ፍጹም ለመሆን ከመሞከር ይልቅ መልእክትን ማስተላለፍ፣ ኮሙኒኬት ማድረግ፣ ስህተት መስራት፣ የሰራችሁትን ስህተት ደግሞ አፕሪሺየት ማድረግ፣ ስለሞከርኩ እኮ ነው እየተሳሳትኩ ያለሁት ብሎ ማመን መቻል አለባችሁ። አምናችሁ መተግበር መቻል አለባችሁ። ስለዚህ ከዛሬ ጀምሮ ምን ማድረግ ነው ያለባችሁ? ትንሽ ቮካብለሪ የምታውቁ ከሆነ ያችን ቮካብለሪ እየሰባበራችሁ እያወጣችሁ መናገር እንጂ ገና ሲምፕል ፕሬዘንት ቴንስ እስከማቅ ድረስ ገና ፕሬዘንት ኮንቲኒየስ ቴንስ እስካቅ ድረስ ገና ፐርፌክት ቴንስ እስካቅ ድረስ ይሄ እንደዚህ ነው እስክትሉ ድረስ መጠበቅ የለባችሁ። እየተሳሳታችሁ እየተማራችሁ ነው። ያ ፐርፌክሽን ያ ትክክለኝነቱ የሚመጣው እየሞከራችሁ ነው እንጂ ዝም ብላችሁ አፋችሁ ጸጥ ብላችሁ እንዳልሆነ ማወቅ መቻል አለባችሁ። ስለዚህ መጀመሪያ ምን ማድረግ አለባችሁ? you have to prioritize communication over perfection። ፐርፌክት ከመሆን ይልቅ መልእክቱን ማስተላለፍ ላይ ሰባብራችሁ መጣጣር መቻል አለባችሁ ማለት ነው። የመጀመሪያው ይህን ታደርጋላችሁ ማለት ነው። ኦኬ ኢንትረስቲንግ። ሁለተኛው ምን መሰላችሁ? ሁለተኛው በእንግሊዝኛ ማሰብ ነው። you have to think in English በእንግሊዝኛ ማሰብ። በእንግሊዝኛ ማሰብ ሲባል ምን ማለት ነው? አብዛኛውን ጊዜ ለምሳሌ አሁን እንግሊዝኛ እያወራህ ማለት ነው ሲሳይ እንግሊዝኛ በምታወራበት ሰዓት ወደ አእምሮህ የሚመጣው አፍህ የፈታህበት ቋንቋ ነው የሚረብሽ ማለት ነው። ስለዚህ አፍህ የፈታህበትን ቋንቋ ቀስ አድርገህ ምን ታደርጋለህ ማለት ነው። በምን የፈታህ? እሺ በትግርኛ ፈታህ አይደለ? ስለዚህ እንግሊዝኛ ሰው እያወራ ያለ አንተ ወደ ምን ለመተርጎም ነው አእምሮህ የሚታገለው? ወደ ትግርኛ ለመተርጎም ነው የሚታገለው። ከዛ እንደገና ደግሞ አንተ እንግሊዝኛ ልታወራ ስትል ደግሞ መጀመሪያ በትግርኛ ታስበዋለህ አይደል? ከዛ ወደ እንግሊዝኛ ትራንስሌት ታደርገዋል። በቃ you are suffering a lot right from like translating in a head ማለት ነው። አእምሯችሁ ውስጥ ትራንስሌት ማድረግ መተርጎም፣ ይሄ እንደዚህ ነው ብላችሁ ተርጉሞ አፋችሁ ባይናገር እንኳን መጀመሪያ ተርጉማችሁ ነው ከዛ ወደ እንግሊዝኛው የምትሄዱት ማለት ነው። ይሄ እንዳይሆን ምን ማድረግ መቻል አለባችሁ መሰላችሁ? ሁልጊዜም ቢሆን ምን ማድረግ አለባችሁ? በአካባቢያችሁ ያሉ ነገሮችን በእንግሊዝኛ መጀመሪያ ማወቅ፣ ቤታችሁ ያሉ ነገሮችን በእንግሊዝኛ ማወቅ። ለምሳሌ ጠዋት ስትነሱ እሺ መንቃት፣ መነሳት፣ አልጋ ማንጠፍ፣ አልጋ ማስተካከል፣ አንሶላ፣ ትራስ፣ ምግብ ማብሰል፣ ቤት መጥረግ፣ ይሄ ቤት ውስጥ ያሉ ነገሮች አሉ አይደለ? መተኛት፣ ማንቀላፋት፣ ህልም ማየት፣ መገላበጥ፣ አልጋ፣ እነዚህ ነገሮች ቀስ እያልኩ ትንንሽ ነገሮችን ቤቴ ውስጥ ጀምራለሁ። ከቤት ያሉ ነገሮችን በየቀኑ የምከውናቸውን ነገሮች በየቀኑ ዴይሊ ሩቲን የሆኑ ነገሮች ቮካብለሪ በደንብ አድርጌ ይዛለሁ ማለት ነው። ከዛ በኋላ ለምሳሌ ቡና እያፈላችሁ ከሆነ ምን ትላላችሁ? I'm making coffee ትላላችሁ። ኦልሬዲ ሜክ ኮፊ ቡና ማፍላት እንደሆነ ከዚህ በፊት አውቃችሁታል አይደለ? ስለዚህ ልክ ቡና ማፍላት ውስጥ ሄዱ ወደ አእምሯችሁ የሚመጣ አማርኛው ሳይሆን እንግሊዝኛው ነው። let me make coffee or I'm making coffee ትላላችሁ ማለት ነው። ስለዚህ በእንግሊዝኛ ለማሰብ in order to think in English you have to study those words and phrases that you actually use daily ማለት ነው። በየቀኑ የምትጠቀሙባቸውን ነገሮች መጀመሪያ ማስቀደም መቻል አለባችሁ። ትልቁ ችግር የሚመነጨው ምንድነው? አንድ ቢግነር ተማሪ፣ አንድ ጀማሪ ተማሪ ምንም ነገር በማያቅ እሺ እንትን ልማር የብሪቲሽ አክሰንት ልማር አሜሪካን አክሰንት ልማር እንትን
ምንድነው በጣም ፕሬዘንት ፐርፌክት ቴንስ ሞዳል የሆነ ነገር ለወቅ ምናምን ነው። መጀመሪያ try to understand very simple things በጣም ቀላል የሆኑ ቮካብለሪዎችን መጀመር አለባችሁ። ምክንያቱም ቮካብለሪ የለም ማለት no words no phrases ማለት no input ማለት ውስጥ የገባ ነገር ከሌለ አውትፑት የለም፣ አውጣችሁ የምትናገሩት ነገር የለም። ስለዚህ ቮካብለሪያችሁን ታስቀድማላችሁ ማለት ነው። and then ያንን አካባቢያችሁን ያለውን ነገር በየቀኑ የምታደርጉት አሁን ሲሳይ በየቀኑ የምታደርገውን ነገር ታውቃለህ አንተ? አሁን ከጧት እስከ ማታ ልጠይቅህ፣ አሁን ታውቀዋለህ? እሺ አልጋ ላይ መገላበጥ ምንድን ነው? አታውቀውም አይደለም? ህልም ማየት ምንድን ነው? እሺ መቃዠት፣ ሌሊት መቃዠት አይመጣልህም? እሺ እንደዚህ መናፈጥ ምንድን ነው? አያችሁት? አሁን አንተ ግን ስትጠይቅ የነበረው እዚህ በፊት ምንድን ነው? እንደዚህ በቃ ፐርፌክት ኮንዲሽናል አልገባኝም ምናምን ትላለህ አይደል? እንዴ እዚህ መጀመሪያ መቅደም ያለበት ትንንሽ ነገሮችን ነው መቻል ያለባችሁ ማለት ነው። ስለዚህ you have to think in English በእንግሊዝኛ ማሰብን ማስቀደም መቻል አለባችሁ። እንዴት ነው በእንግሊዝኛ ማስበው? በአካባቢያችሁ ያሉ ነገሮችን ማወቅ፣ በየቀኑ የሚሰሟችሁን ስሜቶች በእንግሊዝኛ ማወቅ፣ በየቀኑ የምታደርጓቸውን ነገሮች በእንግሊዝኛ ማወቅ ዘን ደጋግማችሁ ፕራክቲስ ካደረጋችሁ በኋላ ኔክስት በአማርኛ አይደለም የምታስበው ወይ በኦሮምኛ ወይ በትግርኛ አይደለም የምታስበው፣ በእንግሊዝኛ ማሰብ ትጀምራለህ ማለት ነው። because you already know right okay interesting። ሌላው ሶስተኛው ሻዶዊንግ ቴክኒክ መጠቀም። ሻዶ በልሲ ሻዶ ምንድን ነው? ጥላ ነው አይደል? ጥላ ነው አይደል? ግን ሻዶዊንግ ቴክኒክ ጥላ ለምሳሌ አንተ ስትሄድ ተከትሎ ይሄዳል አይደል? እሺ ሻዶዊንግ ቴክኒክ ማለት ባጭሩ ምን ማለት ነው? በዚህ አንድ ኔቲቭ ስፒከር አለ፣ የቋንቋ ባለቤት አለ። አንድ አሜሪካዊ አለ፣ አንድ እንግሊዛዊ፣ አንድ አውስትራሊያዊ፣ አንድ ካናዳዊ፣ ብቻ እንግሊዝኛ የሚናገር በጣም የምትወዱት የሆነ ሰው ይኖራል አይደል? እሱ ምን ታደርጋለህ ማለት ነው? you have to mimic alright you have to mimic ታስመስላለህ፣ ያንን አስመስለህ ትናገራለህ። ለምሳሌ አንድ ዩቲዩብ ላይ የምታውቁት በጣም የምትወዱት ሞቲቬሽናል ስፒከር ይኖራል፣ ያነቃቂ ተናጋሪ ይኖራል፣ እንግሊዝኛ አስተማሪ ይኖራል። ስለዚህ እሱን ምን ታደርጋላችሁ ማለት ነው? እሱ የሚናገረውን እየጻፋችሁ ከዛ እሱ ጋር አብራችሁ ትላላችሁ። እሱ ካለ በኋላ ፖዝ ታረጉትና ታቆሙትና ቪዲዮውን እሱ ያለውን አስመስላችሁ ትላላችሁ። እሱ ያለውን ሻዶዊንግ ቴክኒክ ይባላል። ምን ይባላል ይሄ? alright ሻዶዊንግ ቴክኒክ እሱ ያለውን ተከትሎ ማለት ነው። is that okay? ስለዚህ ሞክረው ታውቃለህ? have you ever tried it? ሞክረው ታውቃለህ? ሻዶዊንግ ቴክኒክ የሆነ ጊዜ መጀመሪያ አካባቢ ሞክረው ታውቃለህ? ስቲቭ ሃርቪ alright interesting good። ስለዚህ ምንድነው ሻዶዊንግ ቴክኒክ ስትጠቀሙ ምን ማድረግ አለባችሁ መሰላችሁ? በአንድ ጊዜ ብዙ ነው ትንንሽ አረፍተ ነገሮችን የሚናገራችሁን እነሱን ሻዶ ማድረግ፣ እነሱን መልሳችሁ ሪፒት ማድረግ፣ እነሱን እየደጋገማችሁ ልክ እሱ እንዳለው ፕሮናውንስ እንዳደረገው አክቱን እሱ የሚያደርገውን አክት እየተከተላችሁ ምን ታደርጋላችሁ ማለት ነው። ራይት ምን ታደርጋላችሁ? you repeat what the speaker says። ስፒከሩ ያለውን መደጋገም መቻል አለባችሁ። ይሄ በጣም ኢፌክቲቭ ነው። በነገራችን ላይ አንድ ቴክኒክ ብቻ ተከትላችሁ ግን በፍጹም አንድ አይነት ቴክኒክ ብቻ ቁጭ ብሎ ክላስሩም በመማር ብቻ ነው። በዚህ ዳይቨርስ በሆነ ዓለም ውስጥ የተለያዩ ነገሮች በየደቂቃው በሚፈጠሩበት ዓለም ውስጥ አንድ አይነት ቴክኒክ ብቻ ተጠቅሞ ቋንቋን መማር ነው። ስለዚህ የተለያዩ ቴክኒኮች አሉ። እነሱን በደንብ አድርጋችሁ አፕላይ ማድረግ አለባችሁ ማለት ነው። ኦኬ ኢንትረስቲንግ። ሌላው አራተኛው ምን መሰላችሁ? አራተኛው most of the students learn words every day and there are some teachers who advise their learners to study words። በቃ ቃላት አጥኑ፣ 5 ቃላት 10 ቃላት እያጠናችሁ ምናምን የሚባል ነገር አለ አይደለ? ግን something is better than nothing። ከምንም ነገር ይሻላል እንደዚያ ማጥናት አይደል ከመቀመጥ። ነገር ግን ቃላት ከማጥናት ይልቅ you have to study phrases። ምንም ማጥናት፣ ሐረጎችን ማጥናት፣ አረፍተ ነገሮችን ማጥናት የተሻለ ነው የሚሆነው ማለት ነው። is that okay አይደለ? አረፍተ ነገሮችን ማጥናት ለምሳሌ ቴብል የሚለውን ጠረጴዛ ብሎ ከማጥናት አንድ ላይ on the table አይደለ? on the table ከዛ በኋላ ትንሽ ነገር ነው የምትፈልጉት ምን ለመናገር አረፍተ ነገር ለመስራት ትንሽ የሆነ ነገር I sit on the table ትላላችሁ አይደል? ስለዚህ ትንሽ ነገር ነው የምትፈልጉት። ስለዚህ on the table on ለብቻ ዘ ለብቻ ቴብል ለብቻ ስታጠኑ ግን it takes time። እንደገና ደግሞ it might be hard for you to speak English። እንግሊዝኛ ለመናገር hard ይሆንባችኋል ማለት ነው። ምክንያቱም እያንዳንዱ ቃላት ከምን መሳብ ይጠይቃል ማለት ነው። እያስታወሳችሁ ከትውስታችሁ እያወጣችሁ ለመናገር በቃ you take a lot of time ብዙ ጊዜ ነው የምትወስዱት። and the other thing is እንደገና ደግሞ
ሲጠፋባችሁ ትተውታላችሁ በመሃል ስታክ ታደርጋላችሁ ማለት ነው። ስለዚህ ስተዲ ፍሬዝስ ለዛ ነው እኛ ዩቲዩብ ቻናላችን ላይ አይታችሁ ከሆነ ፍሬዝ ይበዛበታል አይደል? ምን አስተምረው ፕሪፖዚሽናል ፍሬዝስ እናስተምራለን አይደል? ፍሬዘል ቨርብስ ምናምን ቨርብስ እያልን እናስተምራለን። ፍሬዝ የምናስተምርበት ትልቁ ምክንያት እዛ ላይ ነው። በነገራችን so you have to study phrases። ነገር ግን አሁንም እዚህ ላይ አስረግጬ የምነግራችሁ ጀማሪ ተማሪዎች if you don't have vocabulary ከሌላችሁ አቅም ከሌላችሁ የፍሬዝ የትርጉም አቅም ከሌላችሁ ወደ ውስጥ ያስገባችሁት ከሌለ እንግሊዝኛ መናገር አዳጋች ነው የሚሆነው ማለት ነው። ስለዚህ መጀመሪያ አንድ ጀማሪ ተማሪ ማክሲማይዝ ማድረግ ያለበት ምንድነው? ቮካቡላሪ ነው ማክሲማይዝ ማድረግ ያለበት። ቮካቡላሪ ማክሲማይዝ የምታደርጉ ከሆነ አትሊስት ሰባብራችሁ እንኳን ለማውራት ምን ይኖራችኋል? ቻንሱ ይኖራችኋል ማለት ነው። በጣም ጥሩ። ስለዚህ you have to learn phrases not words. okay learn phrases not words። ለምሳሌ decision በልሲ ምንድነው ዲሲሽን? ውሳኔ። አሁን ዲሲሽን የሚለውን ከማጥናት አንድ ላይ ውሳኔ መወሰን የሚለውን ሜክ ዲሲሽን ማጥናት አይሻልም? ኦኬ ውሳኔ መወሰን አንድ ላይ ሜክ ዲሲሽን yes or no? all right interesting ውሳኔ መወሰን። ሌላው አምስተኛው ምን መሰላችሁ? read things you actually enjoy የምታረጉትን የሚያስደስታችሁን ነገሮች ማንበብ አለባችሁ ማለት ነው። ስታነቡ ብዙ ቮካቡላሪ ወደ አእምሯችሁ ይመጣል። ብዙ ፍሬዝ፣ ብዙ ቃላት፣ ብዙ ሴንቴንስ ፓተርኑን በዛው እያወቃችሁ ትመጣላችሁ ማለት ነው። ስለዚህ የማያነብ ሰው የቮካቡላሪ አቅሙ በጣም ደካማ ነው የሚሆነው ማለት ነው። ምክንያቱም አንድ ትንሽዬ ፊክሽን፣ አንድ ትንሽዬ የሆነች ስቶሪ ሳነብ፣ የሆነች ተረት ሳነብ በዛ ውስጥ ማአት ቮካቡላሪ ያገኛለሁ አይደል ሲሳይ? ያ ቮካቡላሪ ደግሞ አይረሳኝም። ለምን? በኮንቴክስት ነው። አንድን ቃል ለምሳሌ እንዲበል ብዬ ከማሸመድድህና በሆነ የተጻፈ ስቶሪ መጽሐፍ ውስጥ እንደዚህ ከምታነበው የበለጠ ማትረሰው የት ነው? በኮንቴክስት በአገባብ በዛ አውድ ያየኸውን ነገር ነው ማትረሰው። የሶ ነው። ምክንያቱም አእምሮህ የሆነ ፓተርን ይሰራል ያንን በምታነበው ሰዓት። ኦፍ ኮርስ እኛ አብዛኛውን ጊዜ we are allergic to read ለማንበብ በጣም አለርጂ ያለብን። በነገራችን ላይ እኛ አንበብ ሲባል ቀን ሙሉ ሲያወራ ቢውል ሌሊቱ ሙሉ ሲያወራ ቢውል እንቅልፉ የማይመጣ ሰው መጽሐፍ ሲይዝ ግን ልክ ዛር እንደያዘው ይላል እንደዚህ። that's wrong በነገራችን ላይ። ስለዚህ የማንበብ ልምዳችሁን በደንብ አድርጋችሁ ማስተካከል መቻላችሁ በአንዴ ሳይሆን ትንሽ ዛሬ 2 ፔጅ ነገ 4 ፔጅ እዛ 6 ፔጅ እዛ ቀጣይ 8 ፔጅ ከዛ ቀስ ያላችሁ 10 ገጽ እያረጋችሁ ቀስ በቀስ መልመድ ትችላላችሁ። የማንበብ ልምድ የሌለው ሰው ሊሚትድ ነው። አስተሳሰቡ ሳይቀር ቮካቡላሪው ሳይቀር በበዓት ነገር በህይወቱ ብዙ ነገር ነው የሚጎዳው ማለት ነው። ስለዚህ ማንበብ መቻል አለባችሁ። የግድ ስታነቡ ደግሞ እኔ የማነበው ለምሳሌ አሁን ይኖረኛል አልሞደው መጽሐፍ ትልቅ ኢንሳይክሎፔዲያ ገዝተህ የሚያስጠላህን መጽሐፍ ማንበብ አይደለም ኢንጆይ የምታረጉት። ለምሳሌ ሲሳይ ምን ትወዳለህ? እግር ኳስ አትወድ? ስለ እግር ኳስ የተጻፉ አርቲክሎችን ለምን በእንግሊዝኛ አታነብም? ስለምትወድ እግር ኳስ ማለት ነው። የተጋባናል። እንደገና ሳይኮሎጂ የሚወድ ሰው ደግሞ ስለ ሳይኮሎጂ የተጻፉ ያነባል አይደል? ኮሚክ የሚያስቁ ስቶሪ ኮሚክ ተረቶችን የሚወድ ሰው ኮሚክ ስቶሪ ያነባል። ዘፈን የሚወድ ሰውሳ ስለዚህ በዘፈን ይሄ ሊሪክስ አሉ ግጥሞች አይደል? ግጥሞችን እነሱን ያነባል፣ ግጥሞችን ያዳምጣል። ስለዚህ የምትወዱትን ነገር ነው እንጂ እከሌ ያን መጽሐፍ ስለወደደው እኔም ብላችሁ በዛ ውስጥ ሄዳችሁ እንትን ማለት የለባችሁ። ኢንጆይ የምታረጉትን ነገር በህይወታችሁ ማንበብ መቻል አለባችሁ። ማንበብ ብዙ ነገሮችን ነው በቋንቋ ውስጥ የሚሰጠው ማለት ነው። so you have to read daily ማንበብ አለባችሁ እንጂ memorizing a lot of words without practicing is nothing, right? ብዙ ቃላት ብትሸመድዱ የዛሬ 5 ቀን የያዛችሁት የዛሬ 10 ቀን ትረሱታላችሁ ማለት ነው። ይዛር ኦኬ። በኮንቴክስት በደንብ አድርጋችሁ ማንበብ ያስፈልጋል። የግድ የነ ሼክስፒርን ትልልቅ መጽሐፎች ማንበብ አይጠበቅባችሁ። የርግጥ ዘ ኮንፌሽን ኦፍ ሩሶ የነ ሩሶን ትልቅ የኑዛዜ መጽሐፍቶች በቃ እንደዚህ ግብዳ የሚያክል ማንበብ የለባችሁ ማለት ነው። ማንበብ ያለባችሁ እናንተ የምትወዱትን 2 መስመርም ትሁን 2 ፔጅም ስትሆን የምትወዷትን ነገር በየቀኑ አንብቡ ነው። ኦኬ ዛሴት ሌላው ነምበር 6 ምንድነው? you have to write daily። ምን ማድረግ አለባችሁ? write daily በል በየቀኑ ምን ማለት መጽሐፍ አለባችሁ። ለምሳሌ ውሎሃል አይደል? ዛሬ ስንት ሰዓት ነው የተነሳው አንተ? ለምሳሌ 1 ሰዓት 12:30 right? okay 6:30 ተነሳ አይደል? ስለዚህ 12:30 ከተነሳህ አንተ I woke up at 6:30 ብለህ ትጽፋለህ። ስታዩ ቀላል ይመስላል አይደል? ቀላል የሚመስሉ ነገሮች ደጋግማችሁ ጽፏቸውና ደጋግማችሁ ተናገሯቸው በበለጠ ፍሉዌንት ትሆናላችሁ ማለት ነው። ስለዚህ በየቀኑ ዛሬስ ሌላስ ምን አደረክ? ዛሬ ምንድን ያደረከው እስኪ ንገረኝ እስቲ።
I took a shower. I took a shower I take በለው ብቻ መልእክቱን እንድታስተላልፍ በኋላ ግን ግራመር ስትማር ታስተካክለዋለህ ማለት I took a shower ሻወር ወሰድኩ ትላለህ ምን አይነት ሻወር ነው የወሰድኩት ምን አይነት ስሜት ነው የሰማኝ ምን አይነት ቁርስ ነው የበላሁት አንደሰን እያንዳንዱን ነገር ለምን አንተ አሁን ለመጻፍ እንደዚህ አይነት አንድ ስክሪፕቶ ገዝቶ በእንደዚህ አይነት ማስተዋሻ በየቀኑ የምታደርገውን ነገር መጻፍ ምን ነው የሚከብደው ኢዚ አይደል ግን አናደርግም ቀኑ ሙሉ በቃ ቲክቶክ ስክሮል ስታደርግ ወይ ምናምን ስትባዝን ምናምን ማታ ላይ ወደ አልጋ ስትሄድ አምሮ ደግሞ አካውንቲንግ ይሰራል ሂሳብ ይሰራል ዛሬ ምንድነው ስትሰራ ያዋልከው ይላል ያንን ጸጸት መቋቋም ይከብዳል ማለት ነው is that okay okay interesting ስለዚህ ሁሌ ምን ማለት መጻፍ መቻላል ምክንያቱም እየጻፋችሁ ስትጽፉት ምንድነው እያስታውሳችሁ አይደል ኢንፎርሜሽን ሪትራይቭ ያረጋችሁ ስለሆነ የምትጽፉት መጻፍ ከንግግር ጋር ይገናኛል ንግግር ከመጻፍ ጋር ይገናኛል ንግግር ከማዳመጥ ጋር ማዳመጥ ከንግግር ጋር እኔ አራቱንም ስኪል በነገራችን ላይ የተያያዘ ነው አንድ ውሸት ልንገራችሁ እከሌ ስፖክን ችግር ነው ያለበት እንጂ ሌላውን ይችላል ውሸት እኔ ልንገራ አንዱ ስኪል አንዱን ይነካዋል በነገራችን ላይ ለይቶ ማስተማር it's hard በነገራችን ላይ ስለዚህ አንድ ተማሪ ወደ ቋንቋ ትምህርት ቤት ሲሄድ ወይም ለብቻው ቋንቋን ማጥናት ሲፈልግ አራቱንም ስኪል ነው ማጥናት ያለበት እንጂ ገና ዝም ብሎ ይሄ ጥራዝ ነጠቅ እንትኖች ፍሬዞች አሉ እንዴት ነሽ ጠፋሽ ጻጉርሽ ያምራል ደረትሽ ያምራል እንትንሽ ምናምን ያምራል ከዚያ በኋላስ ምንድነው ስለዚህ ምን ማድረግ አለባችሁ ሁለገብ የሆነ አራቱንም የቋንቋ ክህሎቶች ማዳመጥ ሊስኒንግ ሪዲንግ አይደለም እንዴ ማንበብ ራይቲንግ መጻፍ ስፒኪንግ አራቱንም ኢንተግሬት አድርጋችሁ አያይዛችሁ ነው እኩል መሄድ ያለባችሁ ማለት ነው ያኔ በየትኛውም ቦታ ላይ ብትመጡ ምንድነው ማለት ነው all rounded የሆነ understanding ይኖራችኋል ሁለገብ የሆነ understanding ይኖራችኋል ማለት ነው okay and number 6 you have to find you know like number 7 you have to find a speaking partner እንግሊዝኛ ተናጋሪ ጓደኛ ያስፈልጋችኋል ማለት ነው understand እንግሊዝኛ ተናጋሪ ጓደኛ ያስፈልጋል ለምን human የሆነ interaction ሲኖር ከሰው ጋር interactive የሆነ communication ስታደርጉ ምን አለ ማለት ነው ያላሰብከውን ጥያቄ ይጠይቃል yes or no የሆነ ነገር ያደርጋል ያመጣል እንትን ትላለህ it's very important ስለዚህ you need to find English speaking partner የት ነው የማገኘው maybe on the phone ስልክ ላይ ሊሆን ይችላል የደወላችሁ ፕራክቲስ የምታደርጉ ፈቃደኝነቱን ጠይቃችሁ ጓደኛችሁ ከሆነ ማለት ነው and face to face ተገናኝታችሁ in person ሊሆን ይችላል ኮሙኒኬት የምታደርጉት ስለዚህ አንድ ሰው ጓደኛ ማድረግ ይችላል ማንን እንግሊዝኛ የሚችል ሰው ጓደኛ ያደርጋል አይደል እንዴ የግድ ቋንቋ ትምህርት ቤት ሄዶ ብቻ ለሚማረው ጓደኛ ያደርጋል ከዛ ሰው ያዳመጠ ያወራል ይመልስለታል ቋንቋን ከመማር ባሻገር ምን ያደርጋል ይኖረዋል ማለት ነው ዮሐንስን ቋንቋን መኖር እየተማሩ ቋንቋን መኖር ነው ያለባችሁ እንጂ እየተማራችሁ ጸጥ ካላችሁ ቸው አሁንም ስለዚህ you have to find English speaking partner መፈለግ አለባችሁ ማለት ነው okay and number 8 use technology apps በቃ የቴክኖሎጂ አፕሊኬሽኖችን መጠቀም መቻል አለባችሁ በባለፈው ተናግረናል አይደል እንደ ChatGPT Gemini Copilot ሌሎችም አሉ አይደለም እንዴ እነሱን አፕሊኬሽኖች በአግባቡ መጠቀምና ከነሱ ጋር ፕራክቲስ ማድረግ ምክንያቱም ቴክኖሎጂ ህይወትን ቀለል ያደርጋል የሰው ነው አንተ አሁን በእግር ብትሄድ ነው ወይስ በአውሮፕላን ብትሄድ የሆነ ቦታ ቶሎ የምትደርሰው በአውሮፕላን ስትሄድ ነው የሰው ነው ስለዚህ ቶሎ በአጭር ጊዜ ውስጥ ነገሮችን ለማከናወን ግዴታ ቴክኖሎጂ ሌቨሬጅ ማድረግ ያስፈልጋል ቴክኖሎጂ በአግባቡ መጠቀም መቻል አለባችሁ ማለት ነው የሆነ ስልክ ዞ ስማርትፎን በቃ በ100 ሺህ ብር የተገዛ በ25 ሺህ በ30 ሺህ በ40 ሺህ የተገዛ ሳምሰንግ ዞ ሄሎ ሰላም ነው ለማለት ብቻ የምንጠቀምበት ከሆነ ላይክ እሷን ለማለት ትንሿ ስልክ ታስፈልጋለች ትንሿ እቺ የበተን ትንሿ አለች ያል ስልኳ ሰላም ለማለት እሷ በቂ ናት ማለት ነው ስማርትፎን የምንገዛበት ትልቁ ምክንያት ትልልቅ ስልኮችን የምንገዛበት ትልቅ ነገር ለማግኘት ነው አይደል ወይም እንደዚህ ቻርጎ ፎቶ ተነስቶ እንዴት ነው ያምርብኛል ለማለት አይደለም በቃ ለመጠቀም ነው በህይወታችን ውስጥ የሆነ ለውጥ ለማምጣት ነው ስለዚህ የያዛችሁት የዓለማችን ትልቁ ላይብረሪ የያዛችሁት ስልክ ስለሆነ እሱን ስልክ በአግባቡ መጠቀም መቻል ይሄ it's being smart በነገራችን ላይ ብልህ መሆን ነው ማለት ነው ብልጥ መሆን ነው ማለት ነው ስለዚህ ምን ያህል እንጠቀማለን ከዛሬ ጀምሮ ቁጭቶ ያስፈልጋችኋል መጠቀም መቻል አለባችሁ ማለት ነው and number 9 in the you have to change the way you study grammar መታጠኑበትን መንገድ ቀይሩ ከዛሬ ጀምሮ ማለት ነው grammar is the foundation of English. Not knowing grammar means not knowing the language. All right? Grammar የአንድ ቋንቋ ፋውንዴሽን ነው አይደለም እንዴ መሰረት ነው ነገር ግን የምታጠኑበት መልኩ ምን መሆን አለበት ለምሳሌ ዛሬ if you study about simple present tense ከሆነ ዛሬ የምታጠኑት
አጥንታችሁ አሳይመንት ሰርታችሁ ኤክሰርሳይዝ እንደዚህ ጽፋችሁ ምናምን ለፍታችሁ ገባችሁ አይደል? ምኑ ነው የገባው? የያዛችሁት ኖሌጅ ፓርቱ ነው። ምንድነው? ዕውቀቱን እዛል ያ ፎርሙላውን ዕውቀቱን ምኑን አጠቃቀሙ ምናምን ኮንሴፕቱ አለ አይደል? ኔክስት ግን ካንተ ምን ይጠበቃል? አውጥቶ መናገርና አውጥቶ መጻፍ ይጠበቃል አይደል? ስለዚህ እንግሊዘኛ ግራመር በምትማሩበት ሰዓት እየተጠቀምኩበት ነው አውጥቼ እየተናገርኩበት ነው ወይ አውጥቼ እየጻፍኩበት ነው ወይ ማለት መቻል አለባችሁ። የብዙ ተማሪ ችግር ማአት ደብተር ገዝቶ ጽፎ ያጠናል። ዛት ኢዝ ዘ ፈርስት ስቴፕ። ስቴፑ ያ ነው ማለት ነው። መጀመሪያ ዕውቀቱ ያስፈልጋል። ከዕውቀቱ ፊት ለፊት ምን ያስፈልጋል? እያወጣችሁ ቀጣይ ደግሞ መናገር ያስፈልጋል ማለት ነው። እየተጋባ ነው። ስለዚህ you have to change the way you study grammar የምታጠኑበትን መልኩ መቀየር መቻል አለባችሁ ማለት ነው። ስለዚህ ይህ ቢሆን ኖሮ በቀላሉ በተወሰኑ ወራት ውስጥ ቋንቋውን በደንብ አድርጋችሁ ማሻሻል ትችላላችሁ። ነገር ግን ይህን ባለማድረግ ማለት ነው አሁን የደገምኩት የተማርኩትን ቀጣይ ዓመት ደግመዋለሁ no. These are beautiful techniques that can help you learn language fast. ቋንቋን በፍጥነት ለመማር የሚጠቅማችሁ እነዚህ ቆንጆ የሆኑ ቲፖች ናቸው። This is Unique English። እንግሊዝኛን በልዩነት መማር ከፈለጋችሁ come and join us. And then we're located at CMC Michael, that is in front of Gast Mall where Zaman Bank is located. Zaman Bank የሚገኝበት ህንጻ ከጋስት ሞል እንደተሻገራችሁ ዘመን ባንክ የሚገኝበት ህንጻ አምስተኛ ላይ እንገኛለን። ከዚህ ውጪ ደግሞ በርቀት ያላችሁ ሰዎች በአካል መምጣት የማትችሉ ሰዎች ባላችሁበት ቦታ ሆናችሁ በጉግል ሚት በዙም እና በሌላ ቴክኖሎጂ ባፈራችሁ አማራጮች ቤታችሁ ቁጭ ብላችሁ ኦንላይን ላይ መማር ትችላላችሁ። ይህንን በማድረግ ጎን ለጎን ደግሞ መጽሐፍቶቻችንን ገዝታችሁ ማንበብ የምትፈልጉ ሰዎች ካላችሁ የመጽሐፍት ዌብሳይታችን አለ። ዌብሳይታችን ሊንክ ማለት ነው ዩቲዩብ ዲስክሪፕሽን ስር ስላለ እዛ ጋር ምን ታረጋላችሁ ነክታችሁ ማለት ነው መግዛት ትችላላችሁ። መልእክታችን ነው። ባይ